የቀይ ባህር ላይ ስናነሳ የረሳነው አፋር የሚባል ትልቅ ህዝብ አለ አንድ የኢትዮጵያ ተራ ፖለቲከኛ የምትለው ሰው የሆነ ነገር ቢገልጽ የማነ ገብረ መስቀል ለሱ የመልስ መስጠት የሆነ ልምድ አድርገውታል ግብጽ ይሄንን ኢትዮጵያን ከቀይ ባህር የመግፋት ስራ የሰራችበት ቦታ አንደኛ ጉዳይ ማስፈጸሚያዋ የነበረው የሻቢያ ነው ጅቡቲን እንደመጠቀሚያነት ለማድረግ ስትሞክር ነው የተመለከተው እንጂ የደም ባህረ ሰላጤ ላይ ግብጽ ምንም ሊያገባት የሚችል ነገር የለም እንዴት አንተ አንድ ሀገር ለሁለት ሲከፈል ሁለት ወደብ ካለ እንዴት አንዱ አይደርስም ሰላም ጤና ይስጥልን ይህ ሐሳብ ሚዲያ ነው በሐሳብ ሚዲያ በየለቱ ለእናንተ እየተዘጋጀ የሚቀርብ የሐሳብ ዴይሊ መረጃዎችን እኔ ዮርዳኖስ ለማና በረከት ይዘንላችሁ መጣናል እንግዲህ ዛሬ በረከት በሐሳብ ሚዲያ ሐሳብ ዴይሊ ላይ በርከት ያሉ መረጃዎችን ስናነሳ ምንቆይ ይሆናል በእኔ በኩል እንግዲህ የማማማቂያ ሐሳብ የቡርኪና ፋሶች እንግዲህ ኢብራሂም ትራዮሬን ለመጠበቅ ጎዳና ላይ ወጣው ያደሩ ነው ተብሏልና የቡርኪና ፋሶ ህዝቦች ይሄን ያህል ፕሬዝዳንታቸውን ለመጠበቅ እንግዲህ ይሄን ያህል ካደረጉ ምን አይነት ለውጥ ቢያመጣላቸው ነው የሚለው መመልከት እንችላለን በረከት እውነት ነው ቡርኪና ዳግም ታሪክ ራሱን እንዳይደገም በጣም እየተጠነቀቁ ነው ያሉት ከዚህ በፊት ታቃለህ ጀግና መሪ ነበራቸው ያጡበት መንገድ በጣም አሳዛኝ መንገድ ላይ ነው ያጡት አሁንም ያ የታሪክ አጋጣሚ እንዳይደገም ነው እንደምታስታውሰው ደግሞ መሪያቸው በጣም ጀግና በአፍሪካ ውስጥ በጣም ፈጣን የሚባል ለውጥ ያመጣ ያለው ሙሉ በሙሉ የሀገሪቱ አደዳ ከፍሎ የጨረሰ ነው በአፍሪካ ሀገር ውስጥ ታቃለህ ለክ ስልጣኑ አስተቲዝ ድረስ ነው እንጂ ከያስክ በኋላ በሙስና በዘረኝነት ባድሎ በዚህ ውስጥ ነው የሚዘፈቁት ደግሞ ወታደራዊ አገዛዝ አመጣጡ እንደዛ ስለነበረ ብዙ ነገሮች ይተበቅ ነበር ግን ሀገሪቷ ላይ ያመጣው ለውጥ በጣም አስገራሚ ነው እንደውም ባጎራባች ሀገሮች ላይ ከፍተኛ የሆነ መነቃቃት ከማምጣቱ አንስ በላይ መኪኖች ላይ ሁሉ አስተመለጠፍ ድረስ ደርሷል ትናንትና ተመልክተናል የናይጄሪያው ፕሬዝዳንት እኔ ከእንግዲህ ሶሻል ሚዲያ መጠቀም ላቆም ነው ይሄም የሆነበት ምክንያት ኢብራሂም ትራዮሬ ለሚያሳየው ነገሮች እሱን ሁን የምትሉኝ ነገሮች እኔ ደም ግፍቴንም እየጨመረ ነው እስከማለት ደረጃ የደረሰበት ሁኔታ ተፈጥሯል ተመልክተናል በነገራችን ላይ አፍሪካ ትንሳኤዋ ነው እንደሚያስብል ነገር እየመጣብኝ ነው ከሀገራችን ጀምረን ስንመጣ ወጣት በሳል አመራሮች እየመጡ ነው ያሉት በጣም ይሄ ተገዢነትን አድርባይነትን የማይቀበሉ እጃቸውን በቀላሉ የማይጠመዘዙ መሪዎች እየመጡ ነው ያሉት የያዙት የፖለቲካ አጀንዳና አላማ የተለያየ ቢሆንም ግን አላማቸው አፍሪካን ወደፊት የማንሳት ወደፊት የማራመድ ብዙ ጊዜ ደግሞ ተራማጅ ፖለቲካ አካሄድን ይዘው የሚመጡ ናቸው ከፍተኛ የሆነ ለአፍሪካ ህዝቦችም ለአፍሪካ መሪዎችም የቤት ስራ እየሆኑ ይመስለኛል የአፍሪካ መሪዎች እንደድሮ ዘርፈጥ ብሎ የሚቀመጡበት ወንበር እንደሌለ እያሳየ ነው ወጣት መሪዎች ወደ ሲስተሙ እየገቡ ነው ያሉትና በጣም ከምስራቅ አፍሪካ ከኢትዮጵያ ጀምረን እንኳን ብንመለከት ልክ ለአፍሪካ ተስፋ የሆኑ ኮከብ ፈርጦች እየመጡ ነው ከዚህ በፊት ታስታውሳለህ አፍሪካ ህብረትን ኢትዮጵያ ስትመሰርት ምን አይነት አመራሮች እንደነበሩ አፍሪካ ህብረትን የመሰረቱት ያ ታሪክ እየመጣ ይመስለኛል በአፍሪካ ውስጥ አሁንም ቡርኪና ፋሶች ይሄን ነገር ለማድረግ ያሰቡበት ምክንያት ለየት ተብሎ የተነሳ አንድ ጉዳይ አለ የአሜሪካው ሴናተር ኢብራሂም ትራዮሬ ወርቃችን ራሳችን እንጠቀማለን ብሎ ባስተላለፈው መልእክት ላይ የሴናተሩ ደስተኛ ለመሆናቸውና ትራዮሬ ላይ ለየት ያለ ጥቃት ሊያደርሱ ይችላል የሚል ስጋት ስላደረበት ህዝቡ ኢብራሂም ትራዮሬን እስከመጠበቅ እንግዲህ ውጭ ላይ ስታደር የሚመጣው ነገሮችን መመልከት ይችላል በርካታ ነገሮች አሉና ሀገሪቷ ላይ አሉ የሚባሉ ትልልቅ አደባባዮች ላይ ፕሬዝዳንታቸውን ለመጠበቅ ይሄን ያህል ከወጡ ሌሎች ነገሮችን ለማድረግ በጣም ለነሱ ቀላል ነው ፕሬዝዳንቱ ካረገላቸው አንፃር በጣም ትንሽ ነገር ነው ህዝብህን በዚህ ልክ የምትወድና ህዝብህን በዚህ ልክ ዳውን በተለይ የምታከብር ቤት በጣም ለአንድ ሰው መሰረታዊ ፍላጎት ቤት ነው ለቡርኪና ፋሶች ኢብራሂም ትራዮሬ ያደረገላቸው ነገር በጣም ብዙ ነው ዘርዝረን ዛሬ አንጨርሰው በሌላ ፕሮግራም ካላነሳ ነው እንደዚህ አይነት ነገሮችን የሚያደርግ ፕሬዝዳንትን ለመጠበቅ የተነሳሱበት ሐሳብ በጣም የሚወደድና የሚከበር ሐሳብ ነው ብያለሁ በዚህ በትራዮሬ ጉዳይ ላይ ካነሳ እንደውም አንድ የአፍሪካ ህዝቦች በፍጹም ሊደራደሩበት የማይገባ ብዬ ከማነሳቸው አጀንዳ ውስጥ መሪዎቻቸውን አብሶ የለውጥ መሪዎቻቸውን ኢትዮጵያን ጨምሮ የለውጥ መሪዎቻቸውን እንደ አይናቸው ብሌን መጠበቅ አለባቸው ዝምታ ለበግም አልበቻት
ከባድ ሌላው ሐሳባችን እንግዲህ ሌላው መረጃችን እንግዲህ ትናንትና በጣም ዓለም ላይ መነጋገር የሆነ ትልቅ ስምምነት ተመልክተናል የአሜሪካና የዩክሬን ትልቅ ስምምነት ነው ብዙዎች ያልጠበቁትም ነበር የዩክሬን በዚህ ደረጃ ራሷን ለአሜሪካ ትሸጣለች የሚል ግምት አልነበረም ምክንያቱም ካሳለፈችው አንፃር ራሷን ቢያንስ ትንሽ ትቋቋማለች የሚል ግምት ነበር የትናንትናው የዩክሬንና የአሜሪካ ስምምነት በጣም በብዙዎች ዘንድ መነጋገሪያ ነበር ስምምነቱ ተጠባቂ ነበር ዘለንስኪ ወደ ነጩ ቤተ መንግስት ሲገቡ ትዝ ይላል ያመተራመስ ታስታውሰዋለህ ይሄ የወጠጤ አኪር ነበር ይመስለኝ ዝም በል አንተ ልብስህም አለባበስህ ምናምን ፕሮቶኮል እንደዚህ ተለብሶ ነው ወይ ወደ ኦቫል ኦፊስ በአለማችን ወሳኝ የሆነው ኦፊስ ውስጥ እንደዚህ የሚገባው ቫይስ ፕሬዝዳንቱ ያናገሩበት መንገድ ምናምን ስትመለከት ጫናው በጣም ከባድ እንደነበር ዘለንስኪ እኮ ተመልሶ ይመጣል የሚል ግምት ብዙዎች ያላቸው ነበር እንደውም በፖፕ ፍራንሲስ ቀብር ላይ ሁለት ወንበር ተዘጋጅቶላቸው ከትራምፕ ጋር ያወሩበት ውይይት መንገድ ሲመለከት እንደዛ ተሰዳድበው ባይ ዘ ዌይ ፖለቲካ ጥቅምህን ማስከበሪያ እንጂ ፍትህ ማግኛ መድረክ አይደለም ይሄንን መርሳት የለብህም እና ይሄንን አሜሪካ በነገራችን ላይ በጣም ስትጠብቀው የነበረው ነው ይሄ እዚህ ስምምነት አንደኛ አሜሪካ ለዚህ ለራሺያ ዩክሬን ዋር ብዙ ገንዘብ ነው ኢንቨስት ያደረገችው ከገንዘብ በላይ ደግሞ ውድ የተባሉ ቴክኖሎጂዎቿን አውጥታለች ራሺያ ባይ ዘ ዌይ በዚህ አጋጣሚ ብዙ ተጠቅማበታለች አንደኛ ፕሮክሲ ዋር ነበር የሆነው ፕሮክሲ ዋር ደግሞ እንደምታውቀው እጆች አሉ ድፍን አውሮፓ ፕላስ አሜሪካ ናቸው አንድ ላይ በህብረት ሆነው ራሻን የተዋጉት ራሻ ምን ያህል ኃያል ብትሆን ነው አሁን እኔ እንደሚመለከተው ከሆነ ራሻ ባሸናፊነት ነው ይሄንን ጦርነት ያጠናቀቀችው ያለችው በዛ ላይ ደግሞ መደራደሪያዎቹን ስትመለከት ታላቋ ሶቪየት ህብረት የፈረሰችበትን አፈራረስ ሴራ ታውቀዋለህ እንዴት አድርገው እንደበተኗት ያቺን የምታክል ትልቅ ሀገር ወደ 10 ምናምን ትናንሽነት ነው የበተኗት ሶ አሁን የራሻ ዳግም ታላቅነት የመጣበት ነው አሁንም በነገራችን ላይ በዚህ ውል ውስጥ ከፍተኛ ጫና እየተደረገበት ያሉት እነዚህ አንዳንድ ግዛቶች ወደ ራሻ የሚገቡበት ሁነት አለ ያ ሁነት ሆነ ማለት ደግሞ እነዛ ቦታዎች ከፍተኛ የሆነ ሪሶርስ ያላቸው ቦታዎች ናቸው በርግጥ እንደምናውቀው የትኛውም ጦርነት ሪሶርስ ፍለጋ ጥቅም ማንኛውም ሀገር ከሌላ ሀገር ጋር ሊዋጋ የሚችለው አንድ ይሄ ሉዓላዊነት ነው ሁለት ድንበር ነው ሶስተኛ ጥቅምና ጥቅም ነው ጥቅምህን እስከገፋብ ድረስ የትኛውንም ሀገር በቻልክ አቅም አሁን ዩክሬን ራሺያን እየተዋጋችበት ያለችው አቅም አትችልም በሚባል ደረጃ ነው በሌሎች በእና አሜሪካ ድጋፍ ነው ይሄንንም ጦርነት እዚህ ደረጃ የደረሰችው ግን ራሺያ ከዚህ በፊት የተነጠቀች ጥቅሟን ለማስጠበቅ ስትል ከዚህም በላይ ማድረግ እንደምትችል ይሄ እኮ ለሌሎች ጎረቤት ሀገሮቿ እኮ ስጋት እየሆነባት ነው ዩክሬን እንደዚህ ካረገች እኛ እንዴት እንቋቋማታለን የሚል ይሄ ለራሺያ ለዩክሬን ብቻ ሳይሆን ለአውሮፓ ትልቅ የራስ ምታት ነው ራሺያ በዚህ ልክ ራሷን የምታደራጅ ከሆነ የትኛውንም አውሮፓ ሀገር መግደርደር የምትችል ሀገር ሆናለች ማለት ነው በነገራችን ላይ የአውሮፓ ሀገራት ለራሺያ ዩክሬን ጦርነት ኢንቨስት ያደረጉት ገንዘብ ግማሹ በብድር ነው ግማሹ ደግሞ በተለያዩ ጥቅማ ጥቅሞች ተመላሽ ይሆናሉ አሜሪካ ብቻ ነች ቅድመ ሁኔታ ሳታስቀምጥ ገንዘቧን ኢንቨስት ስታደርግ የነበረው አሁን ትራምፕ ያመጡት ይሄ ውል በጣም ብዙ ሚሊየን በ500 ምናምን በላይ ቢሊየን የሚገመት ነው እነዚህ ደግሞ ውሎቹ ላይ ምን አለ ተፈጥሮ ጋዝ አለ የማይገኙ ሬር የሚባሉ ማዕድኖች አሉ እነሱ ማዕድኖች ለምን ያገለግላሉ የአሜሪካንን ከፍተኛ የሆነ የሪሶርስ ጥማት ታቃለህ ለምሳሌ አንድ ቺፕ ለማምረት አንድ መሳሪያ ለማምረት አንድ ማሽን ክሬት ለማድረግ የሚያስፈልጉ ጥሬ ዕቃዎች ግብአቶችን ማግኘት ትችላለች አፍሪካ ላይ ያለው የጥሬ ዕቃ የማግኘት ነገር በጣም ብዙ ተዋናዮች በስተዋል እነ ቻይና ገብተውበታል እነ ራሻ ገብተውበታል ይሄ ግን ፍሪ ነው ያገኘችው ፍሪ ማለት ሳከፍልበት ሳይሆን በነፃነት የምትወስደው ገንዘብ ነው ሁለት ደግሞ ያወጣችውን ገንዘብ የሚመልስላትና የደቀቀውን የአሜሪካ ኢኮኖሚ ምናልባትም በዚህ ሪሶርስ ላይ ተንተርሶ ይነሳል
ይነሳል የሚል ከፍተኛ ተስፋ አለ ብለን እናስባለን። ለዩክሬን ትልቅ ኪሳራ ነው፣ ለራሽያ ትልቅ ጥቅም ነው። አሜሪካ በግራም ተባለ በቀኝ የራሷን ጥቅም ሳታስቀድም የምታደርገው ነገር የለም። ይሄን ሪሶርስ መውሰዷ ለሷ ከፍተኛ ጥቅም ይሆንላታል እንጂ የምትጎዳው ነገር የለምና ዩክሬን እስቲ በቀጣይ ቀናቶች ምን ይፈጠራል የሚለውን ምን መለከት ነው የሚሆነው። በረከት እሺ፣ ወደ ዋና ጉዳያችን ስንገባ ዛሬ በዋናነት ለማንሳት የፈለግነው ሁለት ትልልቅ ጉዳዮች አሉን። የትናንትና የኤርትራው የውጭ ጉዳይ ሚኒስተር የማነ ገብረ መስቀል አንድ መረጃ ወጥቶ ነበር። የኤርትራው ቃል አቀባይ እንደገለጹት ከሆነ አንዳንድ ፖለቲከኞችና የፖለቲካ ቡድኖች የሚያራምዱት የሉዓላዊ ጎረቤት አገዛዝ ግዛት የመቆጣጠር ፍላጎት ኢትዮጵያ በሉዓላዊነቷ ላይ አትደራደርም ይባላልና ኤርትራ ሉዓላዊነቴ ነች ብላ ልትወስድብኝ ትችላለች የሚል ከፍተኛ ስጋት ያደረባት ኤርትራ በየጊዜው መግለጫ ማውጣቷ የተለመደ ነው። በተለይ የማነ ገብረ መስቀል አንድ የኢትዮጵያ ተራ ፖለቲከኛ የምትለውም ሰው የሆነ ነገር ቢገልጽ የማነ ገብረ መስቀል ለሱ የመልስ ምት መስጠት የሆነ ልምድ አድርገውታል። በዛ ጉዳይ ላይ ትናንትና የሰጡት ነገር ያን ያህል ሚዛን የሚያነሳ ነገር አይደለም። ያው እንደሚታወቀው ኤርትራ ሉዓላዊነትን ልትደፍር ነው ኢትዮጵያ ትላለች። ብዙ ጊዜ ምንም ለየት ያለ ነገር የለው። የጠቅላይ ሚኒስትሩ የተናገሩት ነገር አለ። እኛ በድርድርና በውይይት ከየትኛውም ሀገር ጋር ኢትዮጵያ ማንንም ሀገር ሉዓላዊነት ሳትነካ ጥቅሟን አስጠብቃ መቆየት ትፈልጋለች ብለው ነበርና ነገር ግን ኤርትራ ይሄን አይነት ስሜት አይሰማትም። ብዙ ጊዜ ይሄንን ነገር በየጊዜው ትገልጿለች እና አሁንም ሉዓላዊነቷን ተነካብኝ የምትለው ሐሳብ ምንም ሳትነካ ነውና ይሄ ጸባጫሪነቷ እየቀጠለ የመጣ ይመስለኛል። እውነትህን ነው ዮርዲ። በነገራችን ላይ በዚህ በትዊተር መልእክታቸው ላይ ተንተና አድርጌ ለማየት ሞክሬው ነበር። በጣም ያገኘኋቸው ፓርቶች በወታደራዊ ኃይል ማስፈራራት የሚል አለ። አይተው ከሆነ የመጀመሪያው ላይ በወታደራዊ ኃይል ማስፈራራት ምን ማለት ነው? ኢትዮጵያ ምንም አይነት እንደውም በነገራችን ላይ የሰሜን እዝ በተጠቃበት ጊዜ የኢትዮጵያ መከላከያ ከዜሮ ነው የተሰራው። ስለዚህ ምንም አይነት ትንኮሳን የሚያሳይ ነገር ኢትዮጵያ አላደረገችም። አካባቢው ላይ ቦታ የመክበብ አካባቢው ላይ ወታደራዊ እንትኖችን የማስፈር ሂደቶች አላደረግንም። ይሄንን ሁሉ ነገር ባላደረግንበት ሁኔታ ውስጥ የወታደራዊ ብሎ መግባት ያ ማለት የሁለቱን ሀገራት ወታደራዊ አቅም በንጽጽር ስላስቀመጡት የተፈጠረ ስጋት ይመስለኛል። በነገራችን ላይ አንድ ነገርን እንመልከት። ኤርትራ ትልቅ ስህተት ሰርታለች። ሳስቀድሞ ነበር እንጂ መጥኖ መደቁስ አሁን ምን ያደጋል? ድስት ጥዶ ማልቀስ ይላል። በነገራችን ላይ ይሄ የድንበራችን ቦታ ላይ በጣም ከፍተኛ ስህተት ተሰርቶበታል። ህወሓትና ሻዕቢያ እንደምታውቀው ከዩኒቨርሲቲ ተማሪዎች ገና ተማሪዎች ባሉበት ሁኔታ ውስጥ የኤርትራ ብሔርተኝነት ስሜት በማቆጥቆጥ ውስጥ ሲመጣ ከበፊት ጀምሮ የያዙት አጀንዳ ነበር ይሄኛው አጀንዳ። በነገራችን ላይ የኤርትራና የኢትዮጵያ የድንበር ማካለል ራስ ገዝ በሆነ ኤርትራ በመውጣት ሂደት ውስጥ ከፍተኛ ሴራን የተሰራበት ባይዘዌ ኢትዮጵያ የባህር በሯን ስታጣ ከፍተኛ ሴራን የተሰራበት እዚህ ሴራ ላይ ሙሉ በሙሉ የግብጽ እጅ ነበረበት። ግብጽ ይሄንን ኢትዮጵያን ከቀይ ባህር የመግፋት ስራ የሰራችበት ቦታ አንደኛ ጉዳይ ማስፈጸሚያዋ የነበረው የሻዕቢያ ነው። ሻዕቢያ አሁን ራሱ ብትመለከት ግንኙነታቸው በግብጽና በሻዕቢያ በኩል ያለው ግንኙነት ኢትዮጵያን ከቀይ ባህር የማግለል ነው እንጂ ግብጽ ምንም አይነት ፍላጎት የላትም ኤርትራ ላይ የምታስፈጽመው። ምክንያቱም ሁለቱም ተመሳሳይ ኤሪያ ላይ ነው ያሉት። ሁለቱም የባህር በር አላቸው። እንደውም የኤርትራ መንግስት በጣም ደካማ የሚባል መንግስት ነው። እያግባባቸው ያለው የጠላት ወዳጄ ነች ነው እንጂ ምንም አይነት ኢኮኖሚያዊ ፖለቲካዊ ግንኙነት ኖሯቸው አይደለም። እቺን ኢትዮጵያን ከቀይ ባህር የማግለል ሂደት ነው። ለምሳሌ የማነ ካነሷቸው ንግግሮች ውስጥ ታሪካዊ የሚል ደግሞ ሁለተኛ ደረጃ ሚሊታሪ ካለባለ ታሪካዊ ይላል። እውነት ታሪካዊ ዳራውን እናንሳው ከተባለ ቀይ ባህር ስሙ እንዳልነበር ታውቃለህ? ቀይ ባህር ባህሩ ሬድ ሲ ቀይ ባህር አይደለም ስሙ የሀበሻ ባህር ነበር የሚባለው። ታሪካዊ ዳራችንን ካነሳ ነውማ ሙሉ በሙሉ የኢትዮጵያ ነው። ስሙ ራሱ መጠሪያው የሀበሻ ባህር ነበር።
ታሪካዊ መብት እንዳለን ስለሚያውቁት ነው ብዙ ጊዜ እንደውም የኢትዮጵያ ፖለቲካኖች የቀይ ባህር ነገር ሲነሳ የመሽኮርመን ባህሪ ያሳያሉ እነሱ እኮ ታሪካዊ መብታችን እንዳለን አምነዋል ገባ ሁለተኛ ደግሞ ህጋዊ ብሎ ደግሞ ይጽፋል በሶስተኛነት ደረጃ ህጋዊ ምትለዋን ፓርትና አንሳት በኤልትራና በኢትዮጵያ ድንበር ማስመር ይሄ ባህር በሩን በመጠቀም ሂደት ላይ ለምሳሌ ኢትዮጵያ ከ30 ዓመት በፊት ሁለት ወደብ ነበራት አሁንስ ምንም የላትም እንዴት አንተ አንድ ሀገር ለሁለት ሲከፈል ሁለት ወደብ ካለ እንዴት አንዱ አይደርስም ምን አይነት ሴራ ነው የተሰራበት ከባድ ሴራ ነው የተሰራበት ገባ እና እዚህ ላይ በንግድ እንጠቀም የሚል ደግሞ አካሄድ ነበር የኢትዮጵያ መንግስት በዛ ጊዜ ይሄደበት እሱንም ማሳጣን በንግድ አይ ወደብ ተራ ኮሚኒቲ ነው እንገዛዋለን እንሸጣዋለን አለ በንግድ እንጠቀም አለ እሱንም አሳጣን አሁን ኢትዮጵያ የከሰረችው ክስረት ሁለት በልና ያዘው ህወሓትና ሻቢያ አንድ ናቸው ያን ሳንቲም ሁለት ገጽ እንደውም በዛም ደረጃ እንደውም እሱ ሙሉ ላይ ይሰፋብኛል በነገራችን ላይ አብዛኞቹ የህወሓት ባለስልጣናት ሻቢያ ዜግነት እንዳላችሁ ታውቃለህ ወይ በእናታቸው ወይ በአባታቸው ወይ ሙሉ በሙሉ ኤልትራዊ ናቸው ሶ ለእናት ሀገራቸው በማድላት የሰሩት ስራ ነው ኢትዮጵያን ይሄንን ዋጋ የሚያስከፍላት ሁሉ ኤርትራውያንም አሉ ግማሽ ኤርትራውያንም አሉ እኔም ኤርትራውነት አለኝ ኤርትራዊ እኮ ብለን አይደሉም ብለን ለመደምደም የማንችልበት ሁኔታ አንድ ሀገር የነበረ ሀገር ሲከፋፈል አንድ እህት ህዛ ወንድም ህዛ ነው ሊሆን የሚችለው አሁን የትግራይ በርካታው ህዝብ ስትመለከት ግማሹ ኤርትራዊ ነው ግማሹ ኢትዮጵያዊ ነው ኤርትራ እንደ ሀገር ተብራ ዜግነት ስለምትሰጥ የሁለት ሀገር ሰዎች ብለን መደምደም እኮ ያው እነሱ ሉዓላዊነታችን ነው ስለሚሉ ነው እንጂ አንድ ሀገር ነን በነገራችን ላይ ይሄንን የማንን መግለጫ ስመለከተው ምን ወደ ውስጤ እንደሚመጣ ታውቃለህ የኢትዮጵያ መንግስት ፓርላማ ላይ በቅርብ ጊዜ ምን ብሏል ኢትዮጵያ ለቀይ ባህር ስትል ኤልትራን አትወርም ጠቅላይ ሚኒስትር አብይ አህመድ የኢትዮጵያ መሪ ኢትዮጵያን ወክለው ህዝብ ተወካዮች ላይ ንግግር አደረጉ ማለት ምንም አይነት የመውረር ዓላማ የለንም ግልጽ ንግግር ነው ኢትዮጵያ ለቀይ ባህር ስትል ኤርትራን የመውረር ፍላጎት የላትም የማለከት አምጥተው ነው እንደዚህ አይነት ምላሽ የሚሰጡት ከፈለግን እኮ እኛ በወታደራዊ ኃይል በተጽኖ በወረራ ህዝባዊ ወረራ ብዙ ማድረግ እኮ ይቻል ነበር ግን እነዚህን ሁሉ አማራጮች አንወስድም ካልን እንደዚህ አይነት ንግግሮች መናገር ገባ አሁን ለምሳሌ ምን እናያለን ፈስ ያለበት ዝላይ አይችልም ይባላል ገባ አሁን የኤልትራ መንግስት የሆነው እሱ ነው እኛ በግልጽ እኮ ተናገርን እኛ ቀይ ባህርን የምንፈልገው እንነጋገርበት ነው ሰጥቶ በመቀበል መርህ እንሂድ ነው ሶስተኛ ደግሞ ሰጥቶ መቀበል ላይ የትውልድ ጥያቄ ማፈን አትችልም የ130 ሚሊዮን ህዝብን ብታፍነው የቀን ጉዳይ ነው እንጂ ገንጥሎ በጥሶ ይወጣል ሶ ገና ካሁኑ ሶሉሽን እናስቀምጥለት ሂደቱን ፍትሃዊ እናድርገው ሰጥቶ መቀበል ላይ እናስቀምጠው ባይዘዌ ምን አለ መሰለ የተሰራ ታሪካዊ ስተት ሆኖ አይቀጥልም ይሄ ትውልድ ታስታውስ ከሆነ አንድ የኃይለ ሥላሴ ንግግር ላይ የአባይን ለመገደብ እንቅስቃሴ ሲያደርጉ ግብጽ በዛም በዚህም ይያለች የኢትዮጵያን የገንዘብ ምንጮች አደረገች ምናል እኛ ባንገነባው መጪው ትውልድ ይገነባዋል አሉት አልተገነባም ትውልዱ አልሰራውም ሰርቶታል አሁንም የቀይ ባህር የወደብ ፍላጎት ታሪካዊ ሁለት ወደብ የነበረን ሰዎች እኛኮ ማለት ነው ሌላው ቀርቶ ቀይ ባህር ራሱ በስማችን ሀበሻ ባህር ተብሎ የሚጠራ ህዝቦች ይሄንን ጥያቄ ዛሬ ላይ ብታፍነው ኃይለ ሥላሴ ያሉት ነገር ነው ይሄ ትውልድ ባይመልሰው ቀጣዩ የኛ ትውልድ ይመልሰዋል
በየትኛውም መንገድ ይሁን። ጠቅላይ ሚኒስትር ዶክተር አብይም እኮ ብለዋል እንደዚህ አይነት ጥያቄዎች የኛ ጥያቄ ብቻ ሳይሆኑ የትውልድ ነው ካለፈ ትውልድ የመጣ ነው ወደፊት የሚሻገር ነው የሀገር ህልውና ነው የማነ ገብረ መስቀል ላይ ምንም ለየት ያለ ነገር መመልከት አንችልም ሰውየው እንደዚህ አይነት ምላሽ መስጠት የተለመደ ነው እናስታውሳለን ይሄ ነገር በጣም መካረር የጀመረው የቀድሞ ፕሬዝዳንትና የጠቅላይ ሚኒስትሩ አማካሪ ዶክተር ሙላቱ በተናገሩት ንግግር ላይ ለአልጀዚራ በሰጡት መግለጫ ላይ መመልከት እንችላለን ኤርትራ የምስራቅ አፍሪካ ላይ ጦርነት ጠማቂ ነች ብለዋል ጥቅሟ ኤርትራ ሆና የምትቆመው የሀገር ሉዓላዊነቷ የሚከበረው ገቢዋ ኢኮኖሚዋ በጦርነትና በጦርነት ይሄ ምንም የማያወላውል ነገር ነው መመልከት እንችላለን አሁን ኢትዮጵያ ውስጥ እየተከሰቱ ያሉ የውስጥ ግጭቶች ምንድናቸው እንዴት ናቸው ብለን ወደ ኋላ ተመልሰን ብንመለከታቸው የኤርትራ እጅ ያለበት በረጅሙ ማለት ነው ኤርትራ አሁንም ቢሆን ዛሬም ነገም ቢሆን የኢትዮጵያ እድገትና የኢትዮጵያ ከፍታ የሚያሳስባት ሀገር ነች ያንንም ያክል ትልቅ ወደብ ይዛ ራሷን መገንባት ያልቻለች ሀገር በአንድ በአረጀ ሽማግሌ ጠቅላይ ሚኒስትር መሪነት ሀገሪቷ ወደታች እየቀጨጨች ባለችበት ሁኔታ የሚመቀኙት የጎረቤታቸው ነው እንዴት ነው አንተ ሳሰራ ጎረቤት ግን እየለፋ 24 ሰዓት ሙሉ እየሰራ ሲያድግ ጎረቤትህን የምትመቀኘው አይነት መመቀኛየት የኤርትራ አይነት ሁኔታ ነው መመለከተው ምክንያቱም ቀላል እኮ ነው እንደ ሁለት ሀገር እንደ አንድ ሀገር እንደነበረን አሁን ሁለት ሀገር ብንሆንም ተነጋግረን ተወያይተን እኮ መፍታት የምንችላቸው ብዙ ነገሮች አሉ ጠቅላይ ሚኒስትሩ እናስታውሳለን ኤርትራ ሄደው በተስማሙት ስምምነት ላይ በርካታ ነገሮች ይካሄዳሉ የሚል ትልቅ ተስፋ ነበር የኢትዮጵያ አሁንም ነገም ትልቋ ችግር ወደብ ይሄን ችግሯን ለመፍታት በርካታ ነገሮች እያደረገች በጣም ከብዙ ሀገራት ነግብጽ ሌሎች ሀገሮችም ወደብ እንዳታገኝ የሚያደርጉት ጥረት የለም እየሞከሩ ነው ግን የሚሳካ ነገር አይደለም በወደብ ጉዳይ ብታከራየን አንዳንዴም ስጪ ብትባል ሉዓላዊነቴን አጣለው የሚል ስሜት አላት ምክንያቱም በመከራየት ደረጃ ራሱ አገሪቷን ማሳደግ እየቻሉ የመመቅኘት አይነት ባህሪ ያለው ጅቡቲ አሁን ያለችበት ሁኔታ እስቲ እንመልከት ጅቡቲ በኢትዮጵያ ላይ ተንጠለጠለች ሀገር ነች ኢትዮጵያ የምትከፍላትን ክፍያ አንተውና አንድ የጅቡቲ ተሳቢ ሹፌር ጅቡቲ ውስጥ ገብቶ ምን አይነት ለህዝቦቿ ምን ይሰጣል የሚለውን እናያለን አሁን በቀጣይ ሁለተኛው መረጃችን ላይ ጅቡቲ ዜጎችን የኢትዮጵያ ዜጎችን ያባረረችበት ላይ በዛ ላይ ሰፊ እንመለከተዋለንና ኤርትራ አሁንም ይሄ የቅናት አይነት ስሜት ያለባት ሀገር ነች በኔ እይታ በነገራችን ላይ ይሄንን እይታ እንደውም ካመጣው ሳብ አርገን በደንብ እንየው ግብጽ የኢትዮጵያ መልማት ላይ ከፍተኛ ጥያቄ ሁሌም ታመጣለች ለምን የሚለውን ልብ ብለን ነው እናቃለን እስቲ እንመልከተው ለምሳሌ የኢትዮጵያ ካደገች ግብጽ አበቃላት ሂሳቡን እናስለው ለምሳሌ የኢትዮጵያ ህዝብ ሲያድግ ግብርና ያድጋል ግብርና ምን ይፈልጋል ውሃ ይፈልጋል ኢኮኖሚ ያድጋል ኢኮኖሚው ሲያድግ ምን ይፈልጋል ውሃ ሁለት በል ይሄ ውሃ ምንድነው 95% ፍሬሽ ዋተር ነው ስለዚህ የሁለት ህዝቦችን እድገት እናነጻጽር የኢትዮጵያና የግብጽን ሁለቱ ሀገሮች እኩል ያደጉ ሲመጡ ግብርናቸው ያድጋል ኢኮኖሚያቸው ያድጋል ፍላጎቶቻቸው እየጨመረ ይሄዳል ያ ማለት ምን ማለት ነው አንድ ያለን ውሃ 95% ፍሬሽ የሆነ ውሃ የነሱም ፍላጎት ይጨምራል የኛም ፍላጎት ይጨምራል እዚህ ፍላጎት መጨመር ላይ የኢትዮጵያ ህዝብ እድገት ከግብጽ ህዝቦች እድገት እየተመጣጠነ መጥቷል እድገቱ ይሄ እድገት ደግሞ ብዙ ጥያቄ ያመጣል የውሃ ተጠቃሚነቱን ይፈልጋል በጣም ከፍተኛ የውሃ ዲማንድ ካለ ደግሞ ምን ይመጣል መሰለ የሪሶርሱ ማነስ ይመጣል ውሃው አጥሮ እኮ አይደለም ግን ውሃው ላይ ያለ ጥገኝነትና ተጠቃሚነት እየጨመረ ስለሚሄድ ግብጽ በነገራችን ላይ አስልታ እየሰራች ያለችው ለዛሬው አይደለም ለነገ ትውልዷ ነው ኢትዮጵያውያን የኢትዮጵያን ፖለቲከኞች ሀገር መሪዎች ህዝቧ ሊያስቡ የሚገባቸው ዛሬን አይደለም ነገ ትውልድህ ነው የኢትዮጵያ መንግስት ብዙ ጊዜ በአባይ ዙሪያ ላይ ባሉ ንግግሮች ብዙ ጊዜ የሚያነሳው ነገር አለ የትውልድ ጥያቄ ነው የሚለው ነገር አለ ይሄ በኢትዮጵያ እና በግብጽ በኩል ግብጽ ብዙ ጊዜ የምታደርገው ነገር አለ በግድብ ዙሪያ ሲባል ሁሌ መቃወም ነው ምን እንደሚሰራ አታውቅም መጀመሪያ መቃወም ነው የምታደርገው ከዛ በኋላስ ኢትዮጵያ እንዳታድግ ምንድነው ሂደቱ ኢትዮጵያን በነገራችን ላይ ቀጥታ መተህ ተዋክታ ታሸንፋት ለዚህ ማሳያው አንደኛው ምንድነው አድዋ ነው
ስለዚህ አማጽያን መርዳት የትጥቅ ትግልን መደገፍ ይሄ ብሔርተኛ የሆነ አካሄዶችን በመደገፍ ኢትዮጵያን ከውስጥ ነው ማፍረስ የሚቻለው ይሄንን አውቃለች ስለዚህ ይሄ ላይ ነው እየሰራች ያለችው ኢትዮጵያ ውስጥም ሆነው ጥያቄዎቻቸውን ማንንም ሰው ጥያቄ ሊኖረው ይችላል ግን ጥያቄው ከግብጽ ጋር መስመር እንዳይኖረው ግን መጠንቀቅ መቻል አለበት የፖለቲካ ማበላሸት ትሰራለች በነገራችን ላይ ግብጽ አንድ ትልቁ የተሳካላት ነገር በኢትዮጵያ ውስጥ የሰራችው ሴራ አምለው ምን መሰለ ሻቢያን እንደ መጠቀሚያ ወስዳ ህወሓትን ተላላኪ ወሽካታ ስለሆነ የኢትዮጵያን ጥቅም ሳያስከብር በነገራችን ላይ የኤርትራ ነጻነት ሲታወጅ መጀመሪያ ደብዳቤ ጽፎ ይዞ ሄደው የኛው ቲፒኤልኤፍ ነው ይሄንን ታሪካዊ ስተት እየሰሩ ስለዚህ ግብጽ ምን ብላ ታስባለች በኢትዮጵያ ሞት ላይ ነው ግብጽ ማበብ የምትችለው ብለው ነው የሚያስቡት ስለዚህ ለምን ይመስልሃል ግብጽ ካላት ከባድ የሆነ የውስጥ ችግሮች ውስጥ ለምን ቀዳሚ አርጋ አንገብግባ ታነሳዋለች ስትል ኢትዮጵያ አደገች ማለት ከፍተኛ የሆነ ስጋት ነው ያለባት ግብጽ በነገራችን ላይ ቅድም ከካሜራ በፊት ያወራን ያለንበት ሂደቶች ነበሩ ካስታወስክ ለምን ይመስልሃል ከቀይ ባህር ኢትዮጵያን ማውጣት ብላ መጣችና አሁን ደግሞ ምን አለች ከጅቡቲ ጋር ስለ ኤደን ባህረ ሰላጤ የተሰማማችሁ ስምምነት የማይመስል ነገር ነው እኮ ካርታውን ስንመለከተው ለተመልካቾችም ያወጣል እናሳየዋለን የኤደን ባህረ ሰላጤ ያለበትና ግብጽ ያለችበት ማፕ ስንመለከተው የሰማይና ምድር ያለ ርቀት እዚህ ጋር ግብጽ ለምን መጣ ከጅቡቲ ጋር ይሄን ነገር መስራት ፈለገች ስንል አሁንም የኤደን ባህረ ሰላጤ ለኢትዮጵያ ቅርብና ቅርብ በጅቡቲ በኩል ወደብ ብናገኝ በሶማሌ በኩል በኤርትራ በኩል ወደብ ብናገኝ የኤደን ባህረ ሰላጤ ለኢትዮጵያ በጣም ቅርብ የሆነ ቦታ ስለሆነ ይሄንን ቦታ ግብጽ ከጅቡቲ ጋር የተሰማማችው ስምምነት እኮ ያስቃል የቀይ ባህርንና የኤደን ባህረ ሰላጤ የጸጥታ ሁኔታ ማስተዳደር ነው የሚለው እንግዲህ ማፖሌ ስትመለከተው ከዛ ላይ ወርዳ እዛ ታይ ድረስ እሷ ማስከበር ምንም አይነት አቅም የላት ይሄንን ለማድረግ የምትፎክረው ምንድነው ኢትዮጵያን ከዚህ ከወደብ ማሳጣት ሂደት ላይ ማግለል ነው አሁንም እየሰራች ያለችበት ሴራ እንደቀጠለ ነው ከጅቡቲ ጋር ባረጉ ስምምነት ላይ የኤደን ባህረ ሰላጤና የቀይ ባህርን ማስተዳደር የቀይ ባህርንም እኮ የሚደርሳት ትንሽዬ ቦታ ነው ሲዩዝ ካናል ባይኖር እኮ የግብጽ ሁኔታን እኮ እንመለከተዋለን ምንም ያን ያህል መወሰን ማስችል ሀገር ነች ምክንያቱም ከሷ የተሻለ በጣም ስፋት ያለው ወደቡን ያላቸው ሀገሮች አሉ ግን እዛ ላይ ሻል የምትል ሀገር ከጅቡቲ እኔ በኢኮኖሚም በወታደራዊ አቅም ይሻላል ብላ ስለምታስብ ጅቡቲን እንደ መጠቀሚያነት ለማድረግ ስትሞክር ነው የተመለከተው እንጂ የኤደን ባህረ ሰላጤ ላይ ግብጽ ምንም ሊያገባት የሚችል ነገር የለም በማያገባት ነገር ላይ ገብታ ግን የኢትዮጵያን ጥቅም እንዳይከበር ለማድረግ በመታደርገው ጥረት ላይ ነው እንጂ ኤደን ባህረ ሰላጤ ድረስ ሄዳ የሰላምና ጸጥታ ለማስከበር እሷ ለራሷ የሚከብዳ ትልቅ ስራ እንደሆነ ይታወቃል በነገራችን ላይ አንድ ነገር እናንሳ የሌሎች ሀገራት መንግስታት ይሄንን የቀይ ባህር ቦታ ተረባርበውበታል ህንድ ራሱ ሰሞኑን አይታል ወደ ሶማሌ በጣም እያማተረች ነው ያለው ይሄ ቦታ ቀልድ አይደለም ይሄ ቦታ ሀገራት ሸቀጣቸውንና ያላቸውን የጂኦፖለቲካ የበላይነት ለማስጠበቅ ሲባል ነው የሚሄዱበት ለምን ይመስልሃል ሌሎች ሀገራት ከሩቅ መተው ወደብ እዚህ ኤሪያ ላይ የቀይ ባህር ኤሪያ ላይ ሲያገኙ ዝም ኢትዮጵያ ደግሞ በአንጻሩ ይሄንን የወደብ ጥያቄ ስታነሳ ነውር ለምንድን ነው የሚሆነው ባይዛው ይሄ አይደለም ይሄ ትውልድ ጥያቄ ዛሬ ይሄንን ጥያቄ መመለስ ካልቻልክ ነገ ሉዓላዊነት ሊከበር አይችልም እንደ ሀገር መቆም አትችልም ለምሳሌ ኤርትራን ብንመለከት 3.6 ሚሊዮን ነው ህዝቧ በነገራችን ላይ 3 የኢትዮጵያን የህዝብ ቁጥር አስበውና የኤርትራን የህዝብ ቁጥር አስበ ካላት ምንድነው ንብረት አንፃር ብለን እናስበው እስቲ እንደው ምን እናነጻጽረው ከተባለ እንደው ምን እናንተ ያለንበት ሰፈር እንኳን 3.6 አይኖርም ከዛ በላይ ነው አስበው ኤርትራ ያንን የሚያክል ቦታ ይዛ እንደው ሰው ያለበትን የሰው ዴንሲቲውን ብንመለከት አንድ ቦታ ነው ያ ሁሉ ቦታ ባዶ ምቀኝነት ካልሆነ በቀር የኢትዮጵያ ማደግን ካለ መፈለግ ካልሆነ በቀር
ያ ሁሉ ቦታ ኢትዮጵያ ታሪካዊም ህጋዊም ብዙ ነገር ኢቭን እንኳን በኢትዮጵያና በኤርትራ መሃል ላይ ድንበር ማካለል እንኳን በቅጡ ሳያልቅም ኢትዮጵያ በዚህ ይሄ ምን ትውልድን የሚገድል ሴራ ተሰርቶባት የተቀመጠው በነገራችን ላይ የዚህ ኢትዮጵያኖች እንደው ምን ይላሉ መሰለ እንደውም ኢትዮጵያኖች እንተውና አንዳንድ ስለ አፍሪካ ሂስትሪ የጻፉ ታላላቅ ሰዎች ምን ይላሉ መሰለ የኢትዮጵያ ድንበር ቀይ ባህር ነው ብሎ ጽፈውታል እኛ ኢትዮጵያኖች የፖለቲካ ምሁሩ ተንታኙ ጋዜጠኛው የአክቲቪስቱ ዝም ነው ያሉ ግን የውጪዎቹ ምን ብለው ጽፈውታል የኢትዮጵያ ድንበር ቀይ ባህር ነው ብለው ጽፈውታል በነገራችን ላይ አንድ ነገር እላለሁ ቀይ ባህር ላይ ወደብ ነበረን ይኖረናል ይሄ ትውልድ ጥያቄ ይሄ ግድ ነው ምክንያቱም ኢትዮጵያ ሉዓላዊነቷ የተከበረ ሀገር ነች እኛ ሀገር ላይ ትልቁ ችግር ወደብ ቢኖራት ኢትዮጵያ ብለብታስበው በዚህ ኢኮኖሚዋ ላይ የት መድረስ እንደምትችል መገመት አይቻልም ምክንያቱም በቃ ኢትዮጵያ አስፈላጊና አስፈላጊ ጠቅላይ ሚኒስትሩም ብለውታል እኮ በቃ የኢትዮጵያ የህልውና ጥያቄ የሚባለው ወደብና ወደብ ይችን የምታገር ትልቅ ሀገር ወደ 120 ሚሊዮን የሚጠጋ ህዝብ ያላት ሀገር ወደብ ሳይኖራት ይሄን ያህል ህዝቧን የምታስተዳድር ከሆነ ወደብ ቢኖራት የኢኮኖሚ እድገቷ በምን ያህል እጥፍ ያድጋል የሚለውን እኮ መገመት ይቻላል በነገራችን ላይ አንድ ብዙ ጊዜ የማይነሳ ታሪክ አለ የቀይ ባህር ሲነሳ ብዙ ጊዜ የወደብ ጥያቄ ኢትዮጵያ ለወደብ የምታወጣው ከ2 ቢሊዮን ዶላር በላይ እያደገ ነው በርግጥ እየመጣ ያለው ሰው ሱሱ ነው የሚያስበው በነገራችን ላይ አንድ ያልታነሳ ፓርት አለ የቀይ ባህር ላይ ስናነሳ የረሳነው አፋር የሚባል ትልቅ ህዝብ አለ አፋር ከዚህ በፊት ህወሓቴን ሴራ ሳይሰራው በፊት ሻቢያ ለዚህ ሴራ ቀድማ ድንበር ማካለል ሳሰራ በፊት ግብጽ የቆመችበት ህዝብ አለ የአፋር ህዝብ በነገራችን ላይ እዛ ቦታ ላይ ምን ይሰራ ነበር የሚለውን እናንሳ ወደ ኋላ ስንመለከተው አፋር ላይ ከፍተኛ የሆነ የጨው ክምችት አለ ያንን ጨው በቀይ ባህር በኩል ነበር አፋሮች የሚሸጡት አንድ በል ሁለት ከፍተኛ የቀንድ ከብት አርቢ ነች በዛ በኩል ነበር የሚሸጠው ባይዘዌ እምነታቸውንም ብትመለከት ከቀይ ባህር ሳውዲ በንግዱ የመጣ ነው የአፋር ህዝብ እምነቱን ራሱ ብትመለከት አፋርን በነገራችን ላይ የዚህ የኢትዮጵያና ኤርትራ መሃል ላይ ድንበሩ የተሰመረበት ሂደት የአፋርን ህዝብ ጥቅም ሙሉ በሙሉ የረገጠ ነበር አፋር በነገራችን ላይ ኤርትራ ውስጥም አለ ኢትዮጵያ ውስጥም አለ ስለነበናቸው አንድ አይነት ቋንቋቸው ጽድት ጥርት ያለ አማርኛን የሚናገሩ ናቸው የአፋርን ህዝብ ለሁለት ነው የሰነጠቁት ይሄ ፍትሃዊ አይደለም አንድም ቀድም የማነ ካነሳቸው ነገሮች ታሪካዊ ብሏል አይደለ ይሄ ታሪክን ስለሚያውቅ ይሄንን ታሪክ የኢትዮጵያ ፖለቲከኞች የኢትዮጵያ አክቲቪስት ነን ባዮች እንዘጭቦጭ የሆኑ ሰዎች ይሄንን ታሪክ ባላየ ቢያልፉትም እነሱ ግን የሰሩትን ሴራ ያቃሉ ለሁለት የሰነጠቁትን ህዝብ ያቃሉ ግሮሮን እንዴት እንደዘጉት ያቃሉ የአፋር ህዝብ እዛ በረሃ ላይ ሲኖር ከቀይ ባህር እንዴት አሳ እንደሚያወጣ እንዴት እንደሚያመርት ይሄን ሁሉ የህይወት ሰንሰለቱን ነው የቆረጡት እና በረከት የማነ ገብረ መስቀል ይሄ የተናገሩት ነገር በኢትዮጵያ ፖለቲካ ላይ ምንም ፋይዳ የሌለው ነው ነገ ከነጎዲያም የሆነ ሰሆነ ነገር ቢናገር መልስ ከመስጠት የማይቆጠብ ሰው ስለሆነ እሳቸው ተናገሩ ብሎ ብዙ ሰዎች ለምን እንደዚህ ያሉ ምናም ሶሻል ሚዲያው ሲያራግበው እንመለከታለን ነገር ግን የኤርትራ እሳቤ ኢትዮጵያ በኤርትራ ላይ ጸብ እንድታጭር የሆነ ነገር እንዲለኮስላቸው የሚጠብቁ ነው እና ቃለን በርካታ ሰራዊቷ ድንበር ላይ እንዳሰፈረች ኤርትራ በብዙ ጊዜ የሚነገር ነገር ነው ይሄ ነገር እንዲፈጠር ኤርትራ በእንደዚህ አይነት ነገር ነው ኢትዮጵያን እየተነኮሰች ያለችው እስካሁን የኢትዮጵያ መንግስትን በለው አንዳንድ የፖለቲካ ተንታኞችም ይሄን ነገር በዝምታ የሚያልፉበት መንገድ ልክ ነው በያስባሉ ምክንያቱም እኛ ጸባጫሪ እንድንሆን የሚገፋፉን መንገድ እየተሆነ ስለመጣ ነውና የማነ ገብረ መስቀል በተናገሩት ነገር ላይ እኔ ያን ያህል ምንም ለየት ያለ ምለው ነገር የለኝም
እንደ መደምደሚያ አንድ ነገር ላንሳ አዲሱን የወይን ጠጅ በአሮጌ አቁማዳ ማስቀመጥ አደጋለሁ ይሄንን ማለት የምፈልገው በኢትዮጵያና በኤልትራ እንዲሁም በአጎራባች ሀገሮች ላይ ላሉ ፖለቲከኞች አዲሱን የወይን ጠጅ በአሮጌ አቁማዳ ማስቀመጥ አደጋለሁ ፈርመንት ያረገቀን ያ አዲስ ወይን ጠጅ ፈርመንት ያረገ በሄደ ቁጥር አሮጌውን አቁማዳ በትኖት የመውጣት ሂደታል ያ ቀን ሳይመጣ አሁን ነው መሰራት ያለበት መንግስታት በእምቢባይነትና በተንኮልና በሸር ከሚንቀሳቀሱ አዲሱን የወይን ጠጅ ቢያስተውሉ ይሻላል አመሰግናለሁ እሺ ሐሳብ ዴይሊ ትንታኔ ተከታታዮች የዛሬ የሐሳብ ዴይሊ መረጃዎቻችን ይሄን ይመስሉ ነበር የዩቲዩብ ቻናላችንን ላይክ ሼር ሰብስክራይብ በማድረግ ቤተሰብ እንድትሆኑ እየጋበዝን ስለነበረን ቆይታ ከልብ እናመሰግናለን